ዘይነብር ዜና ውስተ ደብረ ዘይት ቀርቡ አርዳይሁ አብረንና ማትም በስመ አብ ኧረ ብዙ ናችሁ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ስብሐት የዚህ ታላቅ ደብር አስተዳዳሪ ቀሲስ መልአከ ኃይል በፕሬሲ የደብረ ኃይል ቅዱስ ሩፋኤል ቤተክርስቲያን ዋና አስተዳዳሪ መጋቤ አእላፍ ቀሲስ ተመስገን የሀገረ ስብከታችን በዚህ በቤጌሪያ የሚገኝ የወረዳ ሊቀ ካህናትና ይህም ደግሞ የስብከተ ወንጌል ክፍል ኃላፊ ላይካነ ምስጢር ዲያቆናት ምእመናንና ምእመናት እንዲሁም የዚህ ደብር ሰንበት ትምህርት ቤት ወጣት አባላት ሕፃናትም ለእግዚአብሔር ኃያሉ ስም እንደምን አደራችሁ? እስቲ በደንብ በሉ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። ልዑለ ባሕርይ አምላካችን እግዚአብሔር ይህን ዓለም ካልነበረበት እንዲኖር ያደረገው አሳልፎትም የሚኖር በየጊዜው በየሰዓቱ እንዳይነግደን የሚጠብቀን የምንሻውን እንደኛ ፈቃድ ሲሆን እንደሱ ፈቃድ ሳንለምነው የሚሰጠን እንዲሁም ደግሞ በትናንትናው ሰዓት ላይ ይህንን ሰዓት ጨምሮ ስጋው ክቡር ስጋው በሚቆረስበት ቅዱስ ስጋው በሚቆረስበት ክቡር ደሙ በሚፈስበት በአደባባዩ መጠን እሱን እንድናመሰግንና ክብሩን እንድንወርስ የፈቀደልን ከፍጥረታት ሁሉ የበላይ አድርጎ አልቆ የመንግስቱ ወራሾች እንድንሆን የፈቀደልን አምላካችን ክብር ምስጋና ለእሱ። ስንተኛ ሳምንታችን ነው? ስንት ሱባኤ ማለት ነው? የለም ስንት ሱባኤ ማለት ነው? እስቲ በደንብ ተናገሩ። ስንት ሱባኤ? አራት ሱባኤ ነው አይደል? አንድ ሱባኤ የሚባለው ስንት ቀን ነው? 7 ቀን ነው። ዋናው አንድ ሱባኤ ተብሎ የሚቆጠረው 7 ቀን ነው። ታስታውሳላችሁ? ይህን የምንረዳው ቅዱስ ጴጥሮስ ምን እንዳለው ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ጠይቆ ነበር። ስንት ነበር የተባለው? 7 ጊዜ። ስንት? 7 ጊዜ። እና ስለዚህ አንድ ሱባኤ የሚባለው 7 ቀን ነው። ዋናው ትልቁ ነገር ላስታውሳችሁ የምፈልገው ግን የጾም ዓላማው ግን ቶሎ መጨረስ ነው። ፈጣን ብሎ ቶሎ መጨረስ ነው ዓላማው ወይስ ምንድን ነው? ምንድን ነው ዓላማው? የጾም ዓላማው ተልተሎ ብሎ እንዲያልቅ ብቻ ማሰብ ነው። ዋናው ዓላማው እሱ ነው። ምንድን ነው ዓላማው? የጾም ዓላማው ለምሳሌ በዚህ በአራቱ ሱባኤ ጾመናል አይደል? ምንድን ነው እግዚአብሔርን ጠይቀን ነው የተሳካልን? ምንድን ነው የተሳካልን? ምንድን ነበር የምንጾምበት ዓላማ? ምንድን ነው የምንጾመው? ለማን ነው የምንጾምበት ዓላማና የምንጠይቀው ጥያቄ ምንድን ነው? መቼም ጥያቄያችን የወፍጮ የበርበሬ የወር አስቤዛ ከሆነ መቼም እሱ ትንሽ አስቸጋሪ ነው አይደል? እሱ ከእንዲያውም ከእግዚአብሔር የበለጠም የአሜሪካ መንግስት እያሰበልን ይመስለኛል አይደል? እንደው እና ከዚህ እንድንወጣ ያስፈልጋል ማለት ነው። እግዚአብሔርን በዚህ ባላፊው ነገር ላይ የምንወቅስበት ነገር የምንጠይቅበት ነገር የለም። እግዚአብሔርን የምናመሰግነው የምንጾመው የምንጸልየው ለእግዚአብሔር ነው፣ ለማንም አይደለም። ማነው? ለራሳችን ነው መጀመሪያ ማለት ነው። ለእሱ ምንም የሚፈይድለት ነገር የለም። ነገር ግን ለምንድን ነው የምንጾመው ስንል ካለን የኃጢአት ሸክም ላይ ምን ለማቅለል ነው? ለመቀነስ አይደል? ለዚያ ነው የምንጾመው። ጾማችን ያ ነው በቃ ዋናው ትልቁ ነገር ማለት ነው። ፈቃደ ሥጋን ለፈቃደ ነፍስ ጨርሶ ገርኝቶ ለእግዚአብሔር ማስገዛት ማለት ነው። እና ያ ካልሆነ ግን እንደው ዝም ብሎ አንዳንድ ጊዜ ልማድ ጾም ዝም ብሎ 7 ጾማት አለ ስለሚባል ዝም ብሎ በቃ ያለ ልማድ አድርገነው እና የተለየ ነገር ልናደርገው የምንችለው በስጋችን ሳይሆን በነፍሳችን ምን አይነት ጥቅም ነው የምናገኘው፣ ምንድን ነው የምናገኘው የሚለውን ነገር ቀን መቁጠሩ ብቻ ሳይሆን
ዘንድሮ ቢያልቅ አብይ ጾም ከርሞ በሚመጣው ተመልሶ ይመጣል፣ አይቀርም ይመጣል አይደል? ነገር ግን ለውጣችን ምንድን ነው? መንፈሳዊ ሕይወታችን ምንድን ነው? በመንፈሳዊ ሕይወታችን ምንድን ነው የጨመርነው? አንድ ነጋዴ ሲነግድ በወረቱ ላይ ትርፉን ጨምሮ ከጨመረበት በወረቱ ላይ ትርፉን ጨምሮ እንደገና ወረት ካደረገው ምን ፈልጓል ማለት ነው? ያደርጋል። ምን ፈልጓል? ተጨማሪ ነገሩኛ ተጨማሪ ምን ፈልጓል? ትርፍ ፈልጓል። ተጨማሪ ነገር ፈልጓል። ስለዚህ በየዓመቱ በምንጾምበት ጊዜ እድገታችን ወደ ስር ደግሞ ይላል ሐዋርያው ቅዱስ ጳውሎስ ሲናገር። ስለዚህ ማደግ ያስፈልጋል፣ መፋፋት ያስፈልጋል በመንፈሳዊ ሕይወታችን ማለት ነው። ስጋችንማ ለዘላለም እንደፈለገው አግኝቶ ሊያድግ ይችላልና ስለዚህ ቀን ብቻ መቁጠር ሳይሆን አቅማችን በፈቀደ መጠን መንፈሳዊ ሕይወታችን አድጓል ነው። መንፈሳዊ ሕይወታችን ተቆጥሯል ነው። አካላችን በእግዚአብሔር ዘንዳ ተቆጥሯል ነው። ንጽሕናው ታይቶለታል ነው። ንስሐው ታይቶለታል ነው። ሥጋ ወደሙ መቀበሉ በእግዚአብሔር ዘንድ ታይቶለታል ነው። መንበርከኩ፣ መስገዱ፣ መመጽወቱ ታይቶለታል በእግዚአብሔር ዘንድ። ያ ነው በጣም ልናስብበት የሚገባው እዚህ ላይ። ያ ካልሆነ ግን ልማድ ነው የሚሆነውና እግዚአብሔር አምላካችን ጾማችንን ተቀብሎ መንፈሳዊ ሕይወታችንን ያስተካክልልን። ቀርቦ ዘይነብር እግዚእነ ውስተ ደብረ ዘይት ቀርቦ አርዳኢሁ። ደብረ ዘይት ተራራ ተቀምጦ በነበረ ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። ደቀ መዛሙርቱ ወደ እሱ ቀረቡ የሚለውን ብቻ እንይዛለን። አብራችሁ ይበሉ። ደቀ መዛሙርቱ ወደ እርሱ ቀረቡ። ደቀ መዛሙርቱ ወደ እርሱ ቀረቡ። ምን ፈልገው ይሆናል የቀረቡ? ደቀ መዛሙርቱ አብረውት ነው የሚኖሩ፣ ከዋለበት ነው የሚውሉ፣ ካደረበት ነው የሚያሉ። እሱ ነው የሚያስተምራቸው። የመረጣቸው እሱ ነው። የሚመግባቸው እሱ ነው። የሚያስተዳድራቸው እሱ ነው። ለዘላለምም አብሯቸው ነው ያለ። ያዩታል። አብረውት ነው የሚበሉ፣ አብረውት ነው የሚጠጡ፣ አብረውት ነው የሚያሉ። ነገር ግን ምን የተለየ ነገር ኑሮ ነው የቀረቡ የሚለውን እናያለን። የምናየው በጣም አጭር በሆነ መንገድ ነው የምናየው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ 36 ነው የተነበበልን ዛሬ በቅዳሴ መካከል። ነገር ግን ይሄ እኔ ማብራራት የሚያስፈልገውም አይመስለኝም። ማስተዋል ብቻ ነው የሚጠበቅብን እንጂ ጠቅላላ እዚያ ላይ የተቀመጡ ነገሮች አይታችኋቸው ከሆነ በሙሉ እያንዳንዱ ምንም ማብራራት የሚያስፈልጋቸው አለ። ምንም አሁን የምናየው ነው ጠቅላላ በሙሉ የምናየው። እኛም አንዳንዱን የምንተገብረው እኛም ራሳችን ማለት ነው። እኛም ራሳችን እናንተም ካህናቱም ይሄም እዚህ ላይ የተቀመጠውን ነገር ጠቅላላ የምንተገብረው የምንሰራው ነው አንዳንዱ ማለት ነው። በመልካም ይሁን በክፉ ማለት ነው። እና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ አንድ ወቅት በቤተ መቅደስ ገብቶ እያስተማረ ነበረ። ቤተ መቅደሱ የብሉይ ኪዳን ቤተ መቅደስ ነው፣ የኦሪት ቤተ መቅደስ ነው። እና ገብቶ እያስተማረ በነበረበት ጊዜ ሕዝቡም አልሰማው አሉ፣ ካህናቱም አልሰማው አሉ። እሱን ሰምተው ከመመለስ ይልቅስ ሕዝቡን በአንድነት እንደ ፈረስ ጆሮ እንደ ጦር ጉረሮ በአንድነቱ ነው ሁሉ አረየ ወህቡረ አለወ እንደሚሉ ትምህርቱን ከመቀበል ይልቅ ይሄማ የዮሴፍ የጸራኑ ልጅ አይደለም፣ ይሄማ አጋንንትን በአጋንንት አለቃ የሚያወጣ ነው እያሉ ይሰልሙት ጀመር፣ ይሳለሙበት ጀመረ። ካህናቱም ተቀብለው ያንን አብረው ከነሱ ጋር አብረው እሱን ከመቀበል ይልቅ ትምህርቱን ተቀብለው ላለው ለሕዝቡ ከማስተላለፍ ይልቅ እሱን በትክክል ሕዝቡ ስለተከተለው በቅናት በሰይጣናዊ ቅናት እሱን የሆነ ነገር ማድረግ ነበር የሚፈልግ። ሁሉ ዓለም ተለወ ሁሉ ዓለም ሁሉ ተገርኝቶ ተከተለው። ለእኛማ የጾም ቆሎ የፋሲካ ዶሮ ማን ይለናል ብለው ለሆዳቸው ተጨንቀው ለሆዳቸው ተጠበው ካህናቱ ምዕመናኑ በአንድነት ሊሰሙት አልቻሉም። በዚህ ጊዜ አምላካችን እግዚአብሔር ክርስቶስ ምን አለ? በገዛ መቅደስ የማይሰሙኝ ከሆነ በገዛ ቤተክርስቲያን የማይሰሙኝ ከሆነ ለእኔ ብለው ባነጹት ቤተክርስቲያን የማይሰሙኝ ከሆነ ይሁንምና በእነሱ ፍጥረት አካላቸው ሆኖ ለእኔ ሆኖ እያለ የማይሰሙኝ ከሆነማ እሄዳለሁ ብሎ ወጥቶ ሲሄድ ከእነዚህ ከአይሁዳውያን ላይ ወይም ካልሰሙት ሰዎች ላይ ከካህናቱም ከምዕመናኑም ላይ ሶስት ነገሮችን አንስቶባቸው ሆነ። ስንት ነገሮችን? ሶስት ነገሮችን አንስቶባቸው ሄደ። አንደኛ ሀብተ ክህነትን፣ ሁለተኛ ሀብተ መንግስትን፣ ሶስተኛ ሀብተ ትንቢትን ነስቷቸው ሄደ። ለአንድ ሀገር እነዚህ ነገሮች ያስፈልጋሉ።
አንድ ሀገር እነዚህ የሌሉት ሀገር ምስቅልቅሉ ነው የሚወጣ። በምንም መልኩ መኖር አይችልም። ይኖራል ተብሎ ቢባል እንኳን እንዲያው ዝም ብሎ የሰመመን ኑሮ ብቻ ተብሎ ሊኖር ይችላል ማለት። እነዚህ የሌሉት ሀገር ሊሆን ይችላል አይችልም። ሀብተ ክህነት ማለት የክህነት ጸጋ ማለት ነው። ሀብተ መንግስት ማለት ደግሞ የመንግስት ጸጋ ማለት ነው። ሀብተ ትንቢት ማለት የመምህራን ጸጋ ማለት ነው። እነዚህን ነገሮች ጠቅላላ በሙሉ አንስቶባቸው ይሄደ። እግዚአብሔር ሰዎቹ ሲያምፁበት፣ ሰዎቹ አልቀበልም ሲሉ፣ ሰዎቹ ትእዛዙን አልቀበልም ሲሉና መስራት ሲያቅታቸው እነዚህን ነገሮች ነው የሚያነሳ። ሀብተ ክህነት ማለት ክህነቱ በሁለት መንገድ ሊጠፋ ይችላል። አንድ ቢል እግዚአብሔር ካህናትን እንዲገደሉ እንዲሞቱ በተለያየ ምክንያት ያደርገዋል። አንድ ቢል ማለት ነው። ሁለተኛው ደግሞ ክህነቱም እያለ ካህኑ ላይ እንዳይሰራ ያደርገዋል። እግዚአብሔር የክህነቱን ጸጋ የክህነቱን ኃይል ያነሰዋል። እግዚአብሔር እንደምታውቁት በካህናት በያዙ መስቀልና እሱቁ ላይ ባለው መስቀሉ ቅርጹ አንድ አይነት ነው። ነገር ግን ካህኑ ላይ ያለው ልዩ የሚሆነው የሚፈውሰው፣ የሚባርከው ሁሉ የሚቀደሰው፣ የሚወደሰው እንዲሁም ትዳር የሚባረከው የትዳር ቀለበት የሚባረክበት የሚሰራው የተባረከው ምግብ በሆድ ውስጥ ገብቶ የሚጸናውና ከበሽታ የሚከላከለው የካህኑ ክህነት ጸጋ ሲኖረው ብቻ ነው። ከዚያ ከሱቁ መስቀል የሚለየው በዚህ አማካኝነት ኃይል የሚኖረው የካህኑ ስልጣን ነው። ካህኑ በሕጉ ላይ ከሰለጠነ፣ መነኩሴውም በቆቡ ላይ ከሰለጠነ እግዚአብሔር ጸጋውን ያነሳል። በሁለት መንገዶች ያነሳል ክህነት። ሀብተ መንግስት ማለት ደግሞ ፍርድ ጎደለ፣ ድሀ ተበደለ ተብሎ የሚል መንግስት እንዲጠፋ ያደርጋል። እግዚአብሔር የእንጀራ ልጅና የእናት ልጅ እንዲኖር ያደርጋል። እንዲያውም የበለጠ ሀገሩን በሰላማዊ መንገድ ከህዝቡ ጋር ተስማምቶ ማስተዳደር ያቅተውና እየተደበቀ ማስተዳደር ይጀምራል። የሀገራችን የአፍሪካ መንግስታት ተደብቀው ማለት ዘላለም ትቢ ላይ ብቻ ነው የሚያቸው። በአካል ከህዝቡ ጋር ተስማምቶ ነው በአንድም ቀን ታይተው አይተው እንደምንም ብለው ወጥተው ቢሄዱ እንኳን 80 አጃቢ ተከትሏቸው ነው የሚሄዱ። 80 አጃቢ ተከትሏቸው። ይሄ የሚያሳየው በትክክለኛ ህዝባቸውን እንደማያስተዳድሩና ህዝባቸው በትክክል እንደሚወዳቸው ስለሚያውቁ ነው። እንደማይወዳቸው ስለሚያውቁ ይህ ማለት ነው። ሀብተ መንግስት የሚለው ተነስቷል ማለት ነው። ሀብተ ትንቢት ማለት ደግሞ መምህራን ቢያስተምሩ የማይሰማበት ማለት ነው። መምህራን የሌሉበት ምንም ነገር የሌሉበት ማለት ነው። የሚያስተምሩ ትምህርት የማይሰማ ቢማሩ እንኳን ህዝብ እንኳን ቢቀበለው የማይተገብረው ይሆናል። በዚህ እነዚህ ሲጠፉ የሀገር ምስቅልቅሉ ይወጣል። ዛሬ የምናየው በሀገራችን ካህናትን ወይም ደግሞ አስተማሪዎችን የሚሰማ ምዕመን የለም። ምዕመኑም ደግሞ አቅሞ ፈቀደው መጠኔ ልኬ በዚህ ልክ ነው ብሎ ጊዜ መንግስትንም ሰምቶ ካህናትንም ሰምቶ መስተዳደር አይችልም። ይሄ ሲሆን እግዚአብሔር አምላካችን ማነው ክርስቶስ ይሄንን አነሳባቸውና ተነስቶ ሄደ ይላል። ሄደና በደብረ ዘይት ተራራ ተቀመጠ ይላል። ደብረ ዘይት ማለት ዘይት ማለት ምን ማለት ነው? ወይራ ማለት ነው። ደብር ማለት ተራራ ማለት ነው። የወይራ ተራራ ማለት ነው። የምን ተራራ? ወይራ የሚበዛበት ይሄ ተራራ ይሄ አካባቢ ጠቅላላ በሙሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ከዚህ ቦታ ላይ ያረገበት ነው። ወደ ሆሳዕና ሲገባ ከዚህ ቦታ ላይ ተነስቶ የገባበት ነው። ዳግም ሲመጣም ደግሞ እዚህ ቦታ ላይ ነው ይመጣል ተብሎ ቤተክርስቲያን የምታስተምረው ማለት ነው። እና በዚህ ጊዜ አምላካችን መድኃኒታችን በዚያ ተቀምጦ እያለ በዚያ በዘይት ተራራ በዘይት በሚበዛበት ወይም ደግሞ በወይራ ተራራ ወይራ ዘይት ይሆናል። በተለይ የዚህ የእስራኤል ወይራ ፍሬውም የሚበላል ሲባል ሰምቻለሁ። እኔ እንጃ አላየሁትም። ፍሬው ይበላል አሉ። የኛው የሚበላ ይመስለኛል። እኛ የወይራ ፍሬ ይበላል። አንደኛ ፍሬው ይበላል፣ ሁለተኛ ዘይት ይሆናል። ዘይት ወይራ ምን ይሆናል? ዘይት ይሆናል። ዘይት በዚያ የዘይት ቦታ ወይም የዘይት ተራራ ባለበት ቦታ ላይ ህዱ አስተማረ። ዘይት ማለት ዘይት ፍቅር ማለት ነው። ፍቅር እስከ መጨረሻው ድረስ ይኑራችሁ፣ በሕይወታችሁ ሁሉ በዚህ ምድር ላይ እያላችሁ ልክ ፍቅር ይኑራችሁ ሲል ነው። ዘይት ክቡዳነ ነው። ክቡዳነ አእምሮ ሁኑ፣ ክቡዳነ አእምሮ ጽኑዓን ሁኑ። መከራ ቢመጣባችሁ በጸጋ ተቀበሉ። በሃይማኖታችሁ ምክንያት መከራ ቢመጣባችሁ ወደ ኋላ ወደፊት አትበሉ፣ ተቀበሉ ሲል ነው አምላካችን እግዚአብሔር። ስለዚህ ዘይት መብራት ይሆናል። ብሩሃነ ህሊና፣ ብሩሃነ አእምሮ ለእናንተ ብቻ አይደለም፣ ክርስቲያን ለራሱ ብቻ አይደለም መብራት የሚሆነው
ለሌሎችም ብርሃን ሆኖ መገኘት አለበት። ለማያምኑ ሰዎች በልብስ ብቻ ሳይሆን ልቡናንም ገልጦ ማሳየት ይጠበቅበታል። አንድ ክርስቲያን እዚህ ቤተ ክርስቲያን ውስጥ ጭምት እንደሆነው ሁሉ እውጭም ሲወጣ አፉ ቁጥብ፣ የሚናገረው ነገር ሰዎችን የማያስከፋ፣ የሰዎችን አይምሮ የማይቆሰቁስ ደግ የሆነ ንግግር ሊናገር ይጠበቅበታል አንድ ክርስቲያን። ስለዚህ በዚያ በዘይት መካከል ማስተማራቸው እንደገና ዘይት መስዋዕት ይሆናል። መስዋዕት ወደ ቤተክርስቲያን ገብቶ ያገለግላል። ሁልጊዜ ቅባሜሮን የሚባለው ብዙ ጊዜ አይታችሁ ከሆነ ክርስትና የምናነሳበት በአባቶች በጳጳሳት ነው የሚሰራው። ያ በትክክል ያመጦ ቅባሜሮን ሆኖ የሚጠቀምበት እሱ ከዚያ ይወጣል። ስለዚህ መስዋዕት ነው ማለት ነው። እናንተም ሰውነታችሁን በጸሎት በስግደት በተለያየ መልካም ስራ ሰውነታችሁን መስዋዕት አድርጉ ሲል በዚያ በቤተ መቅደስ ውስጥ አልሰማው ሲሉ በደብረ ዘይት ተራራ ሁሉ ለማስተማር ፈለገ። ደቀ መዛሙርቱ በዚህ ጊዜ ቀረቡና ምን አሉ? በምንት ይከውን ታምሪሁ ለምጽአትከ ወለዕልቀተ ዓለም። የዚህ ዓለም ማለፊያውና አሉ የዚህ ዓለም ማለፊያውና የአንተ መምጫ ቀን መቼ ይሆናል? የዚህ ዓለም ምን የዚህ ዓለም ማለፊያውና የመምጫ ምልክቱ ምንድን ነው? ምልክቱ ምንድን ነው ብለው ጠየቁት። ምልክት የሚፈለግበት ዘመን ነበር። በዚያ ጊዜ ምልክት የሚታይበት ሙሉ እምነት ስላልነበራቸው ደቀ መዛሙርቱ ምልክት የሚታይበት ነበርና ምልክቱ ምንድን ነው አለ። ታምር ማለት ምልክት ማለት ነው። በምልክት ይታመንበት የነበረ ዘመን ነው። በተአምር ይታመንበት ዘመን የነበረው አሁን ይሄ የእነሱ ጥያቄ ሲመልስላቸው ምን አለ አምላካችን? ኦቁ እያስቱክሙ፣ እንዳያስታችሁ ምን በሉ አልሰማችሁም? ወንጌሉ ነው ሲነበብ ሰምታችኋል። እንዳያስታችሁ ምን በሉ ተጠንቀቁ አለ። እንዳያስታችሁ ተጠንቀቁ። ወብዙኃን ይመጹ በስሜ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ ብዙዎች ይመጣሉና ተጠንቀቁ። አንዱ ምልክት ይሄ ነው አለ። ተጠንቀቁ። ምልክት የሚታይበት ዘመን ነው። ለእኛ ለክርስቲያኖች ምልክት እንዘ ይገብሩ ተአምራተ ወመንክራተ፣ ምልክትን ተአምራትን እያደረጉ ይመጣሉ ይላል። እኛ ክርስቲያኖች ምልክት አዲስ ምልክት አያሻንም። ምልክት የራሷን እስቲ አንድ ጥያቄ ጠይቃችሁ ክህደት ከሰይጣን ብላችሁ በቅድመ ዛቲ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ በላችሁ በነገር አላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምን ወእትመሐፀን እክህደት ከሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን ስምየ ማርያም ጽዮን ላሁ ማለት ምን ማለት መሰላችሁ? እክህደት ከሰይጣን ቤተ ክርስቲያንን ምስክር አድርጌ አለ። ቤተ ክርስቲያንን ምስክር አድርጌ ሰይጣን ሆይ እክዳለሁ። ለዚህ ምስክሬ ምልክቴ ማናት? ማርያም ናት። የክርስቲያኖቹ ምልክት የክርስቲያኖቹ ታምር ድንግል ማርያም ብቻ ነው። ሌላ ማንም የለውም። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 14 ላይ ደግሞ ምን ይላል? እሱ ራሱ ማለት ነው ወናሁ እግዚአብሔር ይውበክሙ ታምበልህ ትምህርተ በዚያ የእመቤታችን አሁን አለ እግዚአብሔር ምልክትን ይሰጣቸዋል። እሷም ደግሞ ድንግል በድንግልና ሆና ምን ትላለች? ትጸንሳለች፣ ትወልዳለች። የክርስቲያን ሶስት ምልክቶች ብቻ ናቸው ያሉት፣ እመቤታችን፣ መስቀልና ቤተክርስቲያን ብቻ። ከዚህ ሌላ ምልክት አይሻው። ስለዚህ አለ ክርስቶስ ምን አለ? ብዙዎች ክርስቶስ ላይ ብለው ይመጣሉና ተጠንቀቁ ብሎ ነገራቸው። ይሄ ክርስቶስ ላይ ብሎ የሚመጣው በእስራኤል ሀገር ይመጣል። በዚህ ጊዜ ይመጣል እና ይሄ ሲመጣ እንዴት ሆኖ ይመጣል መሰላችሁ? በቀኝ እጁ ፀሐይ፣ በግራ እጁ ብዙ ምልክትን ብዙ ታምራትን እያደረገ ነው የሚመጣው እና ትልቁ ዋናው የሚይዘው በቀኝ እጁ ፀሐይ፣ በግራ እጁ ደግሞ ጨረቃን ይዞ ይመጣል። እያየ ነው በትክክል እየታየ ይመጣል ማለት ነው። እና በዚያን ጊዜ የሚመጡ ይሄና ትልቅ ታምራት የሚያደርግ ነው እንደዚህ ያለ ሰው የለም ብለው ተነስተው ይሄዳሉ፣ ወደዚያ ይከተሉታል ማለት ነው።
ልክ እንደኛ እና እኛ ዛሬ ሁላችን ቤተክርስቲያን መጣን ነው ሁሉም ይረዳል ነው የምንሆነው በምልክት ምክንያት ማለት ዛሬ ሳደደን እንደው የትም ቦታ ላይ ብለን እኮ እንረዳለን እኮ የተሻለ ነገር የሆነ አንድ አባይ የሚባሉ ሰው እያሉ አቤት ጋኔኑን እንዴት እንደሚያስጮሁት እንዴት እንደሚያስለፈልፉት አይደለም እንለው ጊዜ በዚህ የሚጸደቅ አይደለም፣ በዚህ የሚዳን አይደለም። ጋኔንን ማስለፈፍ አንዱ የክርስትና ምልክት ወይም ደግሞ የትምህርት ብቃት አይደለም ያለ። ስለዚህ በዚህ ጊዜ እንደዚህ አርጎ ሲመጣ አሁን ዛሬ እኔና እናንተ ተሰብስበናል አይደል? ተሰብስበናል አይደል? አሁን ደግሞ ከኛ የተሻለ አባቶች ካህናት ሻል ያሉ ካህናት መጥተው ደግሞ ቢያስተምሩ እንደው ወይ ውጭ ሊሆናል ሁላችንም ወጥተን ነው ያለሱ ተከታተላል። ዝም ብሎ ያገኘ የሚረዳው ክርስቲያን ማለት ያገኘ የሚረዳው አይደለም። እንደው በእስጢፋኖስ ዘመን ምን ተደረገ መሰላችሁ? በቅዱስ እስጢፋኖስ ዘመን ማለት ነው። እና አንድ ጠንቋይ መጣና እኔ የእስጢፋኖስ አምላክ አይደለም፣ ለምሳሌ ብዙ ታምር ማድረግ እችላለሁ አለ። ምንድን ነው የምታደርገው? እስቲ ያምጣል። በሬ አምጡልኝ አለ። በሬውን ሲቀርብለት በጆሮ እፍ ሲልበት ለሁለት ተሰልፈ ቀረበ በሬ። በዚህ ጊዜ ምን አሉ? በዚያ ጊዜ የሰማይ ነበር ልጅው በጣም ክርስትና የተነሳሳበት ዘመን ነው። በእስጢፋኖስ ዘመን በጣም ብዙ ሕዝብ የመጣበት ዘመን ነው። ወደ 8,000 ሕዝብ ያመነበት ዘመን ነበር በዚያ ጊዜ ማለት ነው። እና አምላክማ የዚህ ጠንቋይ አምላክ አሉና እስጢፋኖስን ባዶውን በቆመበት ተውተውት ባዶውን ተውተው። ከዚህ በኋላ እስጢፋኖስ ምን ታደርጋለህ ሲባል አይ እኔ ደግሞ እሱ የገደለውን አነሳዋለሁ። እስጢፋኖስ ያንን በሬ አስነሳና ያን ጠንቋይ ማለት ነው ግድና ያንን በሬ እየነዳ አምጥተዋል። ተመልሶ ያ የሄደ የነበረ ደግሞ አይደለም አምላክ የእስጢፋኖስ አምላክ ነው ተመልሶ ነው መጣጣል። የኛ ህይወት የነው ህይወታችን በምልክት የምንመራ በታምር ብቻ የምንመራ ማለት ነው። ከዚህ በላይ ከእመቤታችን በላይ ከመስቀል በላይ ከቅድስት ቤተክርስቲያን በላይ ምልክት የለም ለኛ ማለት ነው። ስለዚህ ምን አለ ክርስቶስ የመጀመሪያው ምልክት ሲመልስላቸው ብዙዎች በእኔ ስም ይመጣሉ የሚል ነው። የሁለተኛው ምልክት ወብዙአን የአሉ ሃይማኖቱ ብዙዎቹ ከሃይማኖታቸው ይክዳሉ፣ ሃይማኖታቸውን ይተዋሉ። ከመከራው ጽናት የተነሳ ብዙዎቹ ሃይማኖታቸውን ይክዳሉ። ዛሬ እንደምናየው ማለት ይሄ የምናየው ነገር ነው። እናንተ የምታዩት ማለት ነው። ዛሬ ቤተክርስቲያን ያልተዋረደችበት ጊዜ የት አለ? ያልተዋረደችበት ቦታ የት አለ? እንደምታዩት ክርስቲያኑ እየጠፋ ነው። በዓለም ላይ መንግኑ አልቋል የለም። በጣም በመጠኑ ትንሽ ነው ያለ። ያም ጥንካሬ ያለው ክርስቲያን አይደለም ያለው። እኛም አገልጋዮች ጠንክረን እየሰራን አይደለም ባዶ ነው ያለው። ምን አለ በሀገራችን እንደምታዩት ስልጣን ሲፈልግ የመጀመሪያ መረማመጃ የሚያደርጋት ቅድስት ቤተክርስቲያን። በሀገራችን የተሻለ ነገር ለማግኘት ካስፈለገ ክርስቲያን መግደል ነው። በቃ የተሻለ ስልጣን የሚፈልግ አካል ካለ ክርስቲያን መግደል ነው። በቃ ሌላ ምንም አይጠበቅበት። እንደው ሰላማዊ ትግል እናደርጋለን የሚሉት በዲሞክራሲ ሰላማዊ ትግል እናደርጋለን የሚሉ ሰዎች እንኳ ሳይቀር የሚጽፉት መጽሐፍ ጠቅላላ በሙሉና ልክ የሚያወጡት ፖሊሲ ጠቅላላ የሚነጋገሩበት አጀንዳ ሁሉ ቤተክርስቲያን ትኩረት ያደረገ ነው። አሌ ሎሙ እለ ይጽሕፉ መጽሐፈ እኩየ ብዙ ክፉ የሆነ መጽሐፍን ሰውን ከሰው የሚያጋጭ መጽሐፍን ሰውን እንዲሞት የሚያደርግ መጽሐፍን ብሔርን ከብሔር የሚያጋጭ መጽሐፍን የሚጽፉ ሰዎች ወዮላቸው ይላል ቅዱስ ኤርምያስ ሲናገር። ወዮላቸው አጀንዳ ቀርጸው ሕግን ያረቁ እንደነዚህ ያሉ ሰዎችን ወዮላቸው ይላል እግዚአብሔር። ስለዚህ አምላካችን ከዚህ እግዚአብሔር አምላካችን ያረቀ። ሶስተኛው ሕዝብ በሕዝብ ላይ ምን ይላል? ምን ይላል? ይነሳል። ይሄ የምናየው ማለት በሀገራችን አንዱ ብሔር በአንዱ ብሔር ላይ በጣም የሚደንቅ እኮ ነው። የእኛ ቤተክርስቲያን እኮ የእኛ ሀገር እኮ ከምስራቁ ክፍል ወይም ደግሞ ከመካከለኛው ምስራቅ የነቁ ሰዎችን ከሃይማኖቷ ውጭ ከብሔሯ ውጭ የሆኑት እንኳ ሰዎች እኮ ተቀብላ የምታስተናግድ ሀገር ነበር የነበረች። ዛሬ የታለ ኢትዮጵያውያን ኢትዮጵያውን የሚያሰድደው? ዛሬ የታለ ኢትዮጵያውን አለ ኢትዮጵያው የሚገለው እንዴ? በዚህ ሀገር ላይ በአሁኑ ሰዓት እኮ ዳቦ ወድቆ እዚህ ሀገር እንኳ ዳቦ ወድቆ አታገኙ። በሀገራችን ብተው የሱ አስከሬን ወድቆ ታገኛላችሁ። እና ከዚህ የበለጠ ነገር ምን አለ? ከዚህ የበለጠ ምልክት አለ? ስለዚህ እግዚአብሔር አምላካችን ወደ ቀደመ ማንነታችን ይመለሳል። ሶስተኛው መንግስት በመንግስት ላይ ምን ይላል? ይነሳል። መንግስት በመንግስት ላይ የምታዩት ነው። በዓለም ላይ ያለው ጠቅላላ በሙሉ ማለት ነው። አሁን በዓለም ላይ እንኳን ስንት ጦርነት አለ? ስንት ጦርነት ያለ እንደው ትልልቁ ለምን ነው
በሩሲያና በዩክሬን መካከል አለ። ከዚያ ደግሞ ተዋርደው ዩክሬን የሚደግፍ አለ፣ በአንድ በኩል ሩሲያን የሚደግፍ አለ። እዚህ ደግሞ አንዱ በመካከለኛው ምስራቅ ደግሞ ሰሞኑ ተነስቷል። በዚያ ተዋርደው እየተዋጋለ ይመናል። ስለዚህ እኛ ምንድን ነው የምንጠበቅብን? እኛ ምንድን ነው ማድረግ ያለብን? ቀኑ እንደደረሰ መገንዘብ ያስፈልጋል። ስለዚህ መንግስታት ሊያጸኑ የሚፈልጉት ህዝባቸውን ሊገዙ የሚፈልጉት እያንዳንዱ መሳሪያ በመያዝ እያንዳንዱ በፉክክር ብቻ ነው። ነገር ግን እግዚአብሔር መጀመሪያ በዳዊት አስቀድሞ ምን ብሏል? እማ እግዚአብሔር ያቀበ ሀገረ ከንቶ ይተግሁ ወይሄሉ። እግዚአብሔር ሀገርን ካልጠበቀ የሚጠብቁ ሰዎች በከንቱ ይደክማሉ፣ በከንቱ ይደክማሉ። ስለዚህ አቅማችን በፈቀደ መጠን ከእንደዚህ ያለው ነገር ወጥተን አሁን ሱባኤ የምንይዝበት የበለጠ እኛን ከእግዚአብሔር ጋር የምናገናኝበት ራሳችንን የምናይበት ሌላ አቅም ባይኖረን እንኳ በጸሎት ከእግዚአብሔር ጋር መገናኘት ብቻ የሚጠበቅብን ነው። ሌላው አራተኛው በዚህ ዘመን ፍቅር ምን ይላል? ምን ይላል? ይጠፋል። ልክ የክርስቶስ መምጫው ምልክቶቹን እየነገረ ያለው አምላካችን ኢየሱስ ክርስቶስ። ስለዚህ በዚህ ዘመን ፍቅር ይጠፋናል። አሁን ዋናውና ትልቁ ፍቅር የጠፋበት ዘመን ነው። ፍቅር አራት አይነት ፍቅር ነው። የባልና የሚስት ፍቅር አለ፣ የሰዎችና የእግዚአብሔር ፍቅር አለ፣ በአባትና በልጅ ፍቅር አለ፣ በእናትና በልጅ ፍቅር አለ። ዛሬ ይህን ሁሉም ጠቅላላ በሙሉ ጠፍቷል። የለም የባልና የሚስት ፍቅር የለም፣ ጠፍቷል። በነገራችን ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ይህን ሐዋርያው ቅዱስ ጳውሎስ አስተምሮታል። ብዙ ጊዜም ተምረናል። ባል የክርስቶስ ምሳሌ ነው። ሚስት ደግሞ የማን ምሳሌ ነች? የማን ምሳሌ ነች? የቤተ ክርስቲያን ምሳሌ ነች። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠላት ለቤተ ክርስቲያን ሕይወቱን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ ክርስቲያንን መድረግ ይፈልግ ነው። ብዙ መከራ፣ ብዙ ስቃይ ደርሶበት ነበር። ብዙ መከራ ደርሶበት ነበር። ቅድስት ቤተ ክርስቲያን ሁሉ ነገር ሆናልኛል አልፈልግም አላለችው። ማብራው ነው የምትኖረው ለዘላለም። ስለዚህ ባል ሚስቱን ሲፈታ ሚስትም ደግሞ ባሏን የምትፈታ በሆነ ነገር ራሱ ክህደት ነው ይላል። ለምን? ቤተ ክርስቲያን ከክርስቶስ እንደተለየች መቁጠር ማለት ነው። ቤተክርስቲያን ተለየች ማለት እኮ ማዳኗን፣ ማጥመቋን፣ ስራዋን ማቁረቧን፣ ንስሐ መስጠቷን ይሄን ጠቅላላ በሙሉ አምስቱ አዕማደ ምስጢርን ታወች ማለት ነው። ይሄ ማለት ስለዚህ ይሄ ጠፍቷል። እንዴ ምእመናን መጽሐፍ ቅዱስ እናነባለን አይደል? አይደል? አብርሃም ሳራን ምን ነበር የሚላት? ሲጠራት ምን ነበር የሚላት? አላነበባችሁ? ምን ነበር የሚላት? ሚስቱ ሳራ ለምላት ነው አይደል? ማን ነው የሚላት? ንገሩኝ፣ አትፈሩ። ወንዶች ንገሩኝ። እህቴ እመቤቴ ይላት ነበር። እሷስ ማን ትለው ነበር? ጌታዬ ጌታዬ። ወንዶ እስከሚገባ በሳታምነው ነበር። ስለዚህ በዚህ አይነት መልኩ ነው ቤተክርስቲያን የሰራችው። የኛ ቤተክርስቲያን የሰራችልን መጽሐፍ ቅዱስም ተቀምጦ ያለው ያጠፋል። የለም በልጅና በእናትና በአባት መካከል ደግሞ ያለውን ፍቅር ጨርሶ ጠፍቷል። አሁን እሱ እንዲያውም አሁን የምሰማው ደግሞ እኔ ምን አገባኝ ብዬ እናትና አባት የራሳቸውን ፈቃድ ሲፈጽሙ እኔ የወለዱ ምን አገባኝ እነሱ ባከሩበት የሚል ትውልድም እየመጣ ነው። አሁን እየመጣ ነው ያለ። መጽሐፍ ምን ይላል? ይትርሳ ሕማማ ለአመትከ ወይም እኮ ለሕልምከ እስመ መርገመ አብ ይሰብር አይጽምተ ወእስመ መርገመ እም ይሴሩ መሰረተ። የእናትህን ሕማሟን አትርሳ። የሆነችልን ነገር ሁሉ ጠቅላላ በሙሉ አትርሳ። የአባትህንም የሆነልን ነገር ጠቅላላ በሙሉ አትርሳ። እሱ ተርቦ እሱ ተጠምቶ ተበድሮ ያሳደገህ አንተ በስቃይ ሆኖ ነው ያሳደገ። እንደዚህ ሀገር አቆማን ደግሞ 2 ስራ 3 ስራ ሰርቶ በክሬዲት ነው ያሳደገ። ስለዚህ አትርሳ ያንናል። ለምን ነው ማለት? ለምን? ምክንያቱም የአባት እርግማን አጥንትን ይሰብራል፣ የእናት እርግማን ደግሞ ጨርሶ ከመሰረት ይነቅላል ይላል። ስለዚህ ይሄንን ነው እየጠፋብን ያለ ነው። ይሄ የጠፋው ከልጆቹ ላይ ለምንድን ነው ካለ እኛ ተስተካክለን ለእግዚአብሔር መገዛት ስላቃተን፣ እኛ ተስተካክለን የእግዚአብሔር ሕግ ብቻ መጠበቅ ስላቃተን። የመጨረሻው ምልክት በጣም የሚገርመው የመንግስት ወንጌል በዓለም ሁሉ ምን ይላል? ምን ይላል? አሁን እየተሰበከ ነው አይደለም? የመንግስት ወንጌል ነው አይደለም?
እስቲ ስልክ የሌላችሁ ሰዎች አላችሁ እዚህ? ስልክ የሌለው ብቻ ያለውን አይደለም የሌለው በስልካችሁ ላይ መጽሐፍ ቅዱስ አለ። በዓለም ላይ መጽሐፍ ቅዱስ ይሰበካል ማለት ይሄ ነው። ምንም ሌላ አዲስ ነገር የለው። እንዲያውም አንዳንድ አፖች አይታችሁ ከሆነ አሁን ጠዋት መሰለኝ ማታ ጊዜ አሁን የእግዚአብሔርን ቃል ማንበቢያው ሰዓት ነው የሚል የለም፣ አፕሊኬሽን የለም አለ። ስለዚህ ይሄ ምልክት ነው አለ። ስለዚህ ምንድን ነው ይሄ የተሰበከበት ምልክት የሚሆነው? ለምንድን ነው ከተባለ ለእያንዳንዳችን ምክንያት ለማሳጣት መምህራን አገኘው መማራቸው በቅጡ ሊያስተምረኝ የሚችል እንደው መምህራኑ ከየት እናምጣ ቤተክርስቲያን ብለን አላገኘ ነው። ስለዚህ መማራችንን ብሎ የምናመካኝበት ጊዜ ፈጽሞ የለም። መቼም መጽሐፍ ቅዱስ በዚያ ውስጥ ያለው መጽሐፍ ቅዱስ የሚገልጠው እርስ በእርሳችሁ በፍቅር ኑሩ የሚል አንድ ነገር መቼም ይኖራል። በቃ ሌላው ቢቀርኛል እንደው ሌላው ቢቀር ብቻ መገንዘብ ይቻላል። ስለዚህ ብትወዱ ደግሞ ምን እንጠብቁ የሚላል በቅርቡ ያለ ምን እንጠብቁ ብትወዱ ትእዛዙን ጠብቁ የሚላል። ስለዚህ በዚህ አይነት መልኩ እነዚህ ምልክቶች ይፈጸማሉ። ስለዚህ እነዚህ ምልክቶች ከተፈጸሙ በኋላ ደግሞ የክርስቶስ መምጫውን ከምን ወቁ አለ? እምበለስ አይምሩ አምሳሊሁ ከበለስ ምልክቱ ምን በሉ ተማሩ። ከበለስ ምልክቱን ተማሩ ማለት የበለስ ቅጠሉ ሰፋፊ ነው ጠቅላላ በሙሉ ማለት ነው። ልክ የኃጢአትን በዚህ አይነት መልኩ ይሰፋል ማለት ላይ አሁን ኃጢአት የማይሰፈርበት ኃጢአት የማይሰራበት መስሪያ ቤት ወይም እኛ ራሳችን ከየትም ቤተክርስቲያኑ ሳይቀር ማለት ቤተክርስቲያኑ ሳይቀር ወደ ገዳሙ ተዱ መነኮሳቱ እርስ በእርሳቸው አንተ የከሌ መነኮ ካዲያ ያለ የመጣ መነኮስ ነው በማለት እነሱ እርስ በእርሳቸው ይጣላሉ። በዛ በተረበቱ ታዩ ደግሞ አይ ከሌሊት ነው ከሌሊት ብሎ ነው ባዶ ነው ያለው መከራ ደግሞ እናንተ ደግሞ እግዚአብሔር እናንተ ምታረቁት እዚህ ጋር ስትመጡ ስትሰሳቡ በጣም ደስ ይላል። ነገር ግን ውጭ ደግሞ እግዚአብሔር ነው። ስለዚህ ሁላችንም ተባብረን በአንድነት በፍቅር ወደ ክርስቶስና ወደ እግዚአብሔር ማንመጣ ከሆነ እግዚአብሔር ይሄንን ምልክት ያሳየን የመጽሐፍ እንዲያው ለመሆኑ ላለ አንዳንድ ጊዜ ሳስበው እኮ ምልክቱን ብቻ ነግሮን እንዲያው የሚሆንበትን የሚመጣበትን ዋናውን ቀን ሳይነግረን ምልክቱን ብቻ ነግሮን ይሄን ያህል ስራ ከሰራ እንዴ ዋናውን ቀን ነግሮን ቢሆን ኖሮ ምን ያህል ኃጢአት እንሰራ ነበር ጋር። ምክንያቱም ነገር ልቆት ምናባቱ ላይ አሁን እንኳን አንድ ዓመት ይቀር 2 ዓመታት ይቀር እያለ ምንም አይተርፈንም ኃጢአት ነበር እና ስለዚህ እግዚአብሔር አምላካችን ወደ ህሊናችን ይመልሰን። ዛሬ እንደምናየው በቤተ ክርስቲያን ላይ ሁሉ የሚፈጸመው ነገር ጠቅላላ በሙሉ እንዲያው የሚያሳዝን የሚያስለቅስ እንጂ እንዲያው የሚያስደስት ነገር አለ። ነገር ግን እኛ ዛሬ ደንዝዘን ካህኑ ቀድሶ ሲወጣ በድንጋይ የሚገደልበት ምዕመናን በተበሱት እንደሆኑ የሚሞቱበት ማንኛውም የሰው ዘር እንደፈለገ የሚወድቅበት የሚወድቅበት ዘመን ነው ዛሬ ያለ። ገንዘብ ብቻ ዝም ሰው የሚያይበት ዘመን የደረሰው። ስለዚህ እግዚአብሔር አምላካችን ከዚያ አውጥቶ ወደ ቀደመ ማንነታችን ይመልስልን። ቀርቦ አርዳኢሁ ወይም የሎሙ በሚል ርዕስ ያስተማረን አምላካችን የገሰጸን ክብር ምስጋና ለእሱ ይሁን። ይቆየን።